ባለፈ ነገርኛ ወደ ኋላ እንመለስምና ዛሬ ላይ እንደ ታላቅ እንደ ዳኛው ምን ተሰማሽ? ለውደም ያለው እንደዚህ አይነት ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው ይሄ ሞመንትና እኔ ብዙ መናገር አልፈልግም። እኔ ከምናገረው ነገር በላይ ስቲፈን ያዘጋጀው አንድ ስጦታ አለና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንድሰጥ ይፈቀድልኝ። የማማ ጊፍት በጣም በነገራችን ላይ ማኪ ሾፒንግ የሚል አዲስ ዌብሳይት ልጄ ክሬት አድርጋለች። እንድታውቁት ዌብሳይት ነው። የተለያዩ ክሊትና አትስባል አቤት ትላለች። ገና ሰው ልጅ ሲል እንኳን አቤት እላለሁ። ቀድሜ ያን ያህል ነው ፊልም ማድረገውና ልጄ ጎበዝ፣ ይሄ ዌብሳይትሽ በጣም ትልቅ ቦታ ይደርሳል። እሺ አንላይን ልክፈት። እሺ ተያይዘን ለኔ ነገር ያቻችሁ ይጣማል ፈልጋል። እሺ መፈወስ የምችል ከሆነ ዛሬ እፈወሳለሁ። መጽሐፍ ቅዱስ መጥቼ እፈወሳለሁ። በጣም ትልቅ ነገር ነው። እግዚአብሔር ይሰራል። ሁሉም በእግዚአብሔር ፈቃድ እንደሆነ የሚያሳይ በጣም ተጨንቀሻል። እናመሰግናለን። በጣም እግዚአብሔር ስራ እንደሆነ የሚያሳይን ሁሉም ሰው መሰከረ። መጨረሻ ላይ በዚህ ደመደመችውና አታልቅሽ እንዴ። አሁን እነሱ በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አናስብም ነበር። እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ፓፒም ሁላችንም ስንነጋገር ትዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው እሷ የሌላት ነገር እሱ አለው ሁሉ ነገር፣ እሱ የሌለው ነገር ደግሞ እሱ አላት። በሚገርም ሁኔታ ምናቸውም ይሄ ጉድለታቸውን እንደዚህ የሚሞሉ ሰዎች ናቸው። ሁለቱንም እኛ ዲፕሊ ስለምናውቃቸው ማለት ነው። ምክንያቱም እኛ ወደፊት ትዳሩ ስናገባ ሁላችንም እንዴት ነው የተሻለ ማድረግ የምንችለው፣ የእኛ ደግሞ እንዴት ነው ስኬታማ እንዲሆን ማድረግ የምንችለው፣ ከእነሱ ምንድነው የምንማረው። እንግዲህ እንዳያችሁት በጣም ዛሬ ልዩ ቀን ነው ማለት ነው። ገነት ንጋቱ ከባለቤቷ ጋር ከ14 ዓመት በኋላ በልጆቿ ታጅባ እንደዚህ ደስ ባለ ነገር ከባለቤቷ ከልጆቿ አባት ጋር መልሳ ተጋብታለች። ታረቁ። በ14 ዓመታቸው በተለያዩ አይገርም? በጣም ነው የተገረምኩት ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ አድማጮቻችን እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ከኔ ጋር ሁሉ ሰላም ነው። እውነት ለመናገር በጣም ነው ደስ ያለኝ። የሰው ደስታ የሚያስደስታቸው በእውነት ለመናገር እንኳን ደስ ያላችሁ በሏቸው ማለት ነው። እውነት እግዚአብሔር እኔ ከተናገሩት ነገር ብዙ ነገር ነው የተማርኩት። እንግዲህ ታስታውሳቸው ሰይፉ ሾው ላይ ቀርበው በቃ አሁን በጣም ይዋደዳሉ እህትና ወንድም ነው ምናምን እያሉ ሲሉ ነበረ ማለት ነው። አሁን ላይ ያለነው ነገር እያሉ እና ሁሉም በለቅሶ በታጀበ በለቅሶ የተጋቡበት ሰርግ በደስታ ማለት ነው። በአራቱም ልጆቻቸው መሀል ገኒና ባለቤቷ በዛ አይነት ደስ በሚል ነገር ሲዳሩ ዛሬ ሰርጋቸው ሆኖ በጣም ዳግም በትንሣኤ ሰርጋቸውን እንደዛ አሳልፈዋል። እውነት ለመናገር በጣም ነው ደስ ያለኝ ማለት ነው። እንግዲህ አራቱንም ልጆቿን ሰብስባ ይዛ ያው ባለቤቷም ያው ከጎኗ ቢሆንም ተተለያዩ እንግዲህ 14 ዓመታቸው በ14 ዓመታቸው ታርቀው ሰይጣንን ሰብረው እንደዚህ የሱ ወንድሞች ቤተሰቦቿ ልጆቿ ሳይቀሩ በለቅሶ የተጋቡበት ቀን ነው ዛሬ ማለት ነው። በጣም ነው የምር ደስ ያለኝና
ገነት በጣም ጀግና ሴት ናት። ሰይጣን አፈረ። ደግሞ የሚወዳት ሰው ደግሞ ደስ አለው ማለት ነው። እውነት ለመናገር አንዳንድ ሀሳቦችን ስሰጥ ነበር። በዙ አጋጣሚ ደግሞ መክሊትን ሳላደንቃት አላልፍም። እውነት ለቤተሰቦቿ እኔ እንግዲህ መግቢያው ላይ እንዳያችሁት ቪዲዮ ቆርጬ ያመጣሁት ነው። በጣም ደስ ያለኝ ካነጋገሯ መናገር አልችልም ግን በቃ ለነሱ ይሆናል ብዬ ያዘጋጀሁት ብላ መጽሐፍ ቅዱስ አንጥታ ለቤተሰቦቿ ገዝታ ስትሰጥ በጣም ነው ደስ ያለኝ በእውነት። እና በለቅሶ የታጀበ ሁሉም ከእናቷ ጀምሮ የእሱ ቤተሰቦች፣ ወንድሞቹ፣ እህቷ ሁሉም በቃ ሲናገሩ እኔ 4 ልጆች አባት እናት ነኝ ተለያይተን እንኳን የበዓል እንትን ሲል እነሱ ጋር ነው እዛው ሂጅ የምውለው። ሰው ራሱ እንዴት ተፋተሽ እነሱ ጋር እዛው ሄደሽ እንትን ታያለሽ ይሉኛል። ነገር ግን እኔ 4 ልጆች እናት ነኝ። ስለዚህ እነሱ ቤተሰቦቻቸው አክስቶቻቸው ናቸው፣ አጎቶቻቸው ናቸው። እንዴት ነው የምርቀው ወልጄ እያልኩል ነበር። እኛ እንፋታ ብለን ፍርድ ቤት በቀረብን ጊዜ ያኔ እግዚአብሔር መንገዱን እያዘጋጀ ነበረ። አሁን ላይ ግን በዚህ አይነት ደረጃ ተጋብተው በቃ በለቅሶ በእውነት ሲናገሩ ሁሉም በለቅሶ እኔ ራሱ ሳዳምጠው እንዴት እንዳለቀስኩኝ እውነት ሰይጣን አፈረ። ሌላ ደስ አለው ማለት ነው። እና ያው ትንሣኤ እውነት ለመናገር 14 ዓመት እንግዲህ የትዳር ህይወታቸውን ተለያይተው እሷም ሌላ ትዳር ሳትይዝ እሱም ሌላ ትዳር ሳይዝ እንግዲህ ጀግና ናቸው እውነት። አንዳንዱ እንግዲህ ቢሆን በቃ ከተለያዩ በወልድስ ብሎ 14 ዓመት መጠበቅ አይደለም 2 ዓመት የሚጠብቅ አይኖርም። እና እግዚአብሔር ለነሱ ለሌሎች መማሪያ ነው ብዬ አስባለሁ። የሰው ልጅ ይጋጫል፣ ይጣላል፣ ይለያያል ግን ደግሞ እንደዚህ ደግሞ ሲገናኙ ይሄ ግሩም ነው እውነት። እና በጣም ነው ደስ ያለኝ ማለት ነው። እንደዚህ ገኒንና ያጎቱ የሱ ወንድም ነው በለቅሶ ነው በቃ ሁሉም ሲናገሩ በለቅሶ ሲጋ ልጆቿ ራሱ ሲናገሩ ሁሉም ልጆቿ እንደዚህ እንትን ሲሉ በለቅሶ ነው በቃ እየተናገሩ እንትን ያለው እና ማን ነው ደስ ያለው እውነት በጣም ነው ደስ ያለኝ። በቃ ስትናገሩ በለቅሶ ነው የጨረስኩ ማለት ነው። ሁሉም ሲናገር እና ብዙ ሰው እንደዚህ ላይ ነበረ። እግዚአብሔር ግን እኛ እንትን በምንልበት ጊዜ አይ መፋታት አይደለም ብሎ መንገዱን እየሰራ ነበር። በነገሩ ሁሉ እግዚአብሔርን አስቀድሙ እያሉ ሲሉ በቃ እውነት ነው። አንድ ትዳር ውስጥ እንደዚህ እንትን ሲሉ መጨረሻ ላይ በዛ አይነት ደረጃ ሲገናኙ በጣም ነው የሚያስገርመው። ለ14 ዓመት እንግዲህ ይታያቸው አንድ ሰው 14 ዓመት 10 ልጅ ለምን አይወልድም? እንደዚህ ጠብቆ ሲገናኙ ታምር ነው ይሄ እውነት። እና እግዚአብሔር አምላክ በእውነት እንደዚህ እንዳስደሰታችሁት እግዚአብሔር መለያየትን አይፈቅድም ማንም ሰው ቢሆን እንኳን እና በዚህ አይነት እንደ አዲስ ተሞሽረው እንደ አዲስ በቃ ሲገናኙ እውነት ልጆቻቸው ራሱ እንዴት ነው በለቅሶ ነው። መክሊት ቅዱስ ብትሉ ሲናገር በለቅሶ ነው። ሁሉም የሱ ከሱ ወገኖች እናቷ ብትሉ በለቅሶ ነው። በቃ ሀሳብ ሲሰጡ ሁሉም እያለቀሱ ነበረ ከደስታቸው አንጻር ማለት ነው። የደስታ ለቅሶ እና እኔ ራሱ ስከታተላቸው የምር የሆነ ቤተሰቦች ሆነው የማውቃቸው ሆነው እንትን ያልኩ ነው የመሰለኝ እና እንደዚህ አይነት በደስታ ማለት ነው በደስ በሚል ነገር በ14 ዓመታቸው ተጋብተው ልጆቻቸውን በደስታ በፍቅር በቃ በለቅሶ የዳሩበት የተሞሸሩበት ቀን ነው ማለት ነው። ልጆቻቸውም እናትና አባታቸውን ቆመው እንደዚህ ትልቅ ሰው ሆነው ሲድሩ ነበር ማለት ነው። የምር በጣም ነው ደስ ያለኝ ማለት ነው። እና ገኒ በጣም ጎበዝ ጀግና ናት። ልጆቿንም ሰብስባ እዚህ ጋር እንግዲህ የሚያለቅሰው ሰውዬ እህትዬ ትየዋ የእሱ እህት ነች። የእሷም የሱም ነው። ና ሂድና ፍርድ ቤት ምስክር ሆን ተብሎ ለእሱም እንትን ነው እንዴት ነው የምመሰክረው ብሎ ተንቀጠቀጠ። ፍርድ ቤቱኝ አለ እና ሲያወራ በጣም ነው እንትን የሚለው በእውነት ለመናገር የሰርጉ ዝግጅት በዛ አይነት ይመስላል። በጣም ነው ደስ ያለኝ። እኔ እንጃ በቃ ስከታተለው ነበር እና ጠዋት ላይ በጣም ደስ የሚል ነበር ማለት ነው። እዚህ ላይ እንግዲህ በቃ ደስ ብሏቸው ገኒና ባለቤቷ ማለት ነው የልጆቼ
አባቴ እያልኩ ነበር የምጠራው፣ አሁን ደግሞ ውዱ ባለቤቴ ብዬው ነው የምጠራው እያለች በቃ ደስ በሚል ነገር ገኒም ደስ ብሏት ስትናገር ነበር። እውነት ለመናገር በለቅሶ እኔ ራሱ ያየሁት ማለት ነው። በቃ የጨረስኩት የቃንተን ማለት ነው። እና በጣም ነው ደስ ያለኝ። የልጅቷ ራሱ ስጦታ ለአባትና ለእናቷ ከምንም በላይ መክሊት የመጽሐፍ ቅዱስ ስጦታ አባትየው እያለቀሰ ያንን ሲረከብ በቃ ሁላቸውም ደስ ብሏቸው ታዳሚው ራሱ በለቅሶ ነው። በቃ የደስታ ለቅሶ ማለት ነው። እውነት ለመናገር የተጣሉትን ሁሉ በቃ እግዚአብሔር አምላክ እንደዚህ ገብቶ የተለያዩትን ሁሉ እንደዚህ ቢታረቁ በቃ በዛ አይነት ደረጃ አሁን እንኳን በእውነት የአሁኑ ትንሣኤ ቅዱስና ልዩንም ታውቋቸዋላቸው። አሁን ለታ ታርቀው ምናምን ሳይ የሆነ በቃ ደስ ነው ያለኝ። እና እነዚህ ደግሞ ታምር ነው በእውነት ለሌሎችም መማሪያ የሆኑም ዘንድ ነው መሰለኝ እግዚአብሔር ያዘጋጃቸው። ማነው 14 ዓመት እንግዲህ ከ14 ዓመት ቆይታ በኋላ ቢወለድስ ብለው 14 ዓመት ጠብቀው እንደዚህ ሲገናኙ በጣም ነው ደስ የሚለው። እውነት ለሌሎችም አራያ ይሆናሉ ብዬ አስባለሁኝ። እንደዚህ ተለያይተው ልጅ ወልደው በቃ ካሁን በኋላ ብለው ሩጠው ትዳር ከመግባት ይልቅ ለራሳቸው ጊዜ ሰጥተው ልጆቻቸው ሲያርጉ ከምንም በላይ ደግሞ ወልደው እንደዚህ ሲያዩ በጣም ነው እንግዲህ ልጆቻቸው ትልቁ ነው ደስታቸውን መቋቋም አልቻሉም። አራቱም ማለት ነው። ቅዱስ ስማቸው ራሱ ሁሉም ማለት ነው መክሊት ሆነው እዚህ ጋ እንግዲህ እየጨፈሩ ነው በቃ ያሉት የደስታቸው ደስታ ማለት ነው። ያው የሙዚቃ ድምፅ ስለሆነ እኔ ለማስገባት ነው እንግዲህ ገንዬና ባለቤቷ እንግዲህ እርሚ በዛ አይነት ደረጃ እንትን ሲሉ ነበር ማለት ነው። ሲፎክር በቃ ሲጨፍር ደስ ብሎት ማለት ነው። ገኒም በቃ ያላቸውን ደስታ በ14 ዓመታቸው ሲገናኙ ብቻ እኔ እንጃ ታምር ነው እውነት። እና እግዚአብሔር ታምር ነው የሰራው። ለሌሎችም በቃ አርአያ ይሆናሉ ብዬ አስባለሁኝ። ምክንያቱም የሰው ልጅ ይጋጫል፣ ይለያያል። ነገር ግን በዛ አይነት ደረጃ ደግሞ ዙሮ ሲገናኙ እኔ እንጃ ቃል የለኝም። እና በዚሁ አጋጣሚ እንኳን ደስ ያላቸው ላለውኝ እንዳንድ ተመልካች በጣም አድናቂዎቿ ላይ ቤተሰባዊ ነው የሚሰሩት ቤተሰቡ ነው ማለት ነው። ልጆቿን በጣም ጎበዝ እና ራሳቸውን እንትን የሚሉ ነው። እንግዲህ ስለ ልጇ ስትገልጽ መክሊት የመጀመሪያ ልጄ እስኪ አስተያየት ስጪ ከተሰማሽ ያለፈ ጊዜ አለፈ ነው ብላ በቃ ስላለፈው ሳይሆን ስላሁኑ ነው የምንኖረው ብላ ሀሳብ የሰው ልጅ ያለፈውን ነገር ይዞ እንደዚህ አድርገህ ነበር እንድን ነበር ያለፉትን ነገሮች በህይወታችን ውስጥ እናመጣለን። ያ አለፈ አለፈ ብለው ግን እሷ እንኳን ጥፋት ኖሮባት ሁልጊዜ እህትዬው ምን አለች እሷ ጋር ነው የሆነው በዓል ሲሆን እያሉ በመሀል ያለፈውን ቪዲዮ ሲያስገቡ ሲጨምሩ ስንት ነገር ያሉትን እሷ ራሱ በዓልን እንደዛ ተለያይተን እነሱ ጋር ነው የማሳልፈው እያለች ስትናገር በጣም ነው ያስገረመችኝ። እና እንዴት አያችሁት? በእውነት ለመናገር ከምላችሁ በላይ በጣም ነው ደስ ያለኝ። እኔ እንጃ የሆነ የኔ ቤተሰቦቹ ነው እንደዛ ነው የታየኝ። እዚህ ላይ እንግዲህ ያለ ደስታቸው እያሳዩ ነው ማለት ነው። እና እናንተስ እንዴት አያችሁት? ከ14 ዓመት በኋላ ተገናኙ ቢባል ምን ይባላል? እንግዲህ እነዛ አንድ አይነት ልብስ የለበሱ ልጆቻቸው ናቸው። ከደስታው አንጻር ባለቤቷ በቃ የሚሆነው ቅጡ ጠፍቶታል ማለት ነው። በእውነት በጣም ደስ የሚሉ ፋሚሊ ሆነዋል ማለት ነው። እንግዲህ በ14 ዓመታቸው ገንዬና ኤርሚ ባለቤቷ ማለት ነው ተገናኝተዋል። ምን ተሰማቸው? በጣም ነው ደስ ያለኝ። ደስ ስላለኝ በቃ ቪዲዮ ሰራባቸው ማለት ነው። እንጃ ደስታዬን መቆጣጠር አልቻልኩም። አስታውሳለሁኝ ሰይፉ ሾው ላይ ቀርበው የልጆች አባት ነው እንደ ወንድምና እንደ እህት የሚለው ቃል ስታ ነበር ራሱ ማለት ነው። እየተሳሳቁ ምናምን ሁሌም ይገናኛሉ። ግን ያው እንደዚህ ተለያይተው ነበረ። እግዚአብሔር ይመስገን ተታረቁ። በ14 ዓመት ይህን ያህል ሲታረቁ በጣም ነው ደስ የሚለው ማለት ነው። እስኪ እናንተስ የተሰማችሁን አስተያየት ሀሳብ ግለጹ ማለት ነው። እኔ በበኩሌ በጣም ነው ደስ ያለኝ። ኮንግራላይዜሽን ብያለሁኝ እውነት ለመናገር ማለት ነው። ለነበረው ቆይታ እናመሰግናለን። ባይ ባይ።